ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ በሌላ ቪዲዮ መጥተናል። ትናንትም ይህን አካባቢ አሳይተናችሁ ነበር። ያላሳየናችሁ የሚያማምሩ ነገሮች ስላሉ ነው ዛሬም የመጣ ነው። ይህን ቪዲዮ እንግዲህ ላይክ በማድረግ እስኪ ጀምሩት። እንዲሁም ደግሞ ሼርና ሰብስክራይብ አድርጉና ቤተሰብ ሁኑን። ያለነው በመነን ጀርባ የወንዝ ዳርቻ አካባቢ ነው። እዚህ አካባቢ እንግዲህ ከምናያቸው ነገሮች አንዱ በመርከብ ቅርጽ የተሰራ ሬስቶራንት እና በወንዝ ዳርቻ አካባቢ ያሉ የማረፊያ እንዲሁም ደግሞ የተለያዩ የፋሲሊቲ የተሰሩትን እናያለን። ይህ አካባቢ ከእንጦጦ ፒኮክ ባለው የወንዝ ዳርቻ መሀል ላይ የሚገኝ ከአፍንጮ በር ከፍ ብሎ ባለው ድልድይ እንዲሁም ደግሞ አሁን ደግሞ የሞላው የአፍንጮ በር ግድብ ከፍ ብሎ የሚገኝ ቦታ ነው። የተለያዩ የጥበብ ስራዎች ያረፉበት እንዲሁም ደግሞ አዳዲስ ነገሮች የተሞከሩበት የወንዝ ዳርቻ ሴክሽን ነው እና እዚህ አካባቢ እናያለን። እንዲሁም ደግሞ ሀይላይቱ ላይ እንዳያችሁት በወንዞች አካባቢ የተለያዩ ቆሻሻ ስለሚጣሉ አንዳንድ ጊዜ ውሃውን ይበክሉታል። እንዲሁም ደግሞ እንቅስቃሴውን ስለሚቀንሱ እዛ ጋ ያገኘነውን ቆሻሻዎች አጽድተናቸዋል። እሱንም ደግሞ ሳደርግ አሳያችኋለሁኝ። ይሄ የምናየው በመርከብ ቅርጽ የተሰራ ትልቅ ሬስቶራንት ነገር ነው። ኦልሞስት ማቴሪያሎች ገብተውለታል። አይ ቲንክ ስራ ላይ ይመስሉኛል። እንዲሁም ደግሞ ይህን አካባቢ ያሉ የሳመሩትን ነገሮች አብረን እናያለን። እዚህ እያየናቸው ያሉ እንግዲህ በእጅ ማህተም የሚታይበት የወንዝ ዳርቻ የተጌጠበት ቦታ ነው። አሁን በዚህ በወንዙ ተሻግረን ስንሄድ ነው ትንሽ አንዳንድ ቆሻሻዎችን ያነሳሁት። እዚህ ጋር ጥሩ ጥሩ ደስ የሚሉ ዛፎች አሉ። ለአካባቢውን ወፎች እንዲሁም ደግሞ ግሪን ስለሆነ የሆነ የመንፈስን የሚያድስ አይነት ቦታ ነው። እንዲሁም ደግሞ ውሃም ስላለው የውሃ ድምጽ እየሰማን ከተፈጥሮ ጋር የምንወዳጅበት አይነት ቦታ የሚመስልና ደስ የሚል ቦታ ነው። አሁን እንደምትሰሙት የውሃው ድምጽ እንዲሁም ደግሞ እዚህ መጠነኛ የሆነ ግድብ ነገር ስላለች ፏፏቴ ነገር አላትና እሷም ደግሞ የምታምር ነገር ናት። እስኪ እሷን እንስማት አንድ ጊዜ። ደስ ይላል ውሃው ሲወርድ። እንደዚህ የውሃ ድምጽ ለመስማት እቺ እንደዚህ አይነት ግድብ መኖሯ በጣም ደስ ይላል። ቅድም ቆሻሻዎችን ያነሳናቸው ከነዚህ ጋር ነው። መተላለፊያቸው ለመረማመጃ የሚያገለግሉት እንደ ሌን የተሰሩት ጋር አንዳንድ ፌስታል እንደዚህ ደግሞ የተለያዩ ቆሻሻዎች ይዟል ነው እናነሳቸዋለን። በዳር በላይኛው በኩል ማለት ነው። በታችኛው በኩል ያው ውሃው ፓወር ስላለው ይገፋዋል። ከላይ በኩል ግን ቆሻሻ ይዞ ለሚቀርብበት ነገር አለና እንደዚህ ቆሻሻን በተገቢው ቦታ ብናስወግድ መልካም ይመስለኛል። እዚህ ጋር እንግዲህ የሆነ እንጨት ነገር ተጠቅሜ ለማንሳት ነበር የሞከርኩት። አሁን እንደዚህ ሳነሳው ግን እንጨቱ ተቆረጠብኝና ተቆረጠብኝ። በእጅ ያነሳሁት ያው ግላቭ ነገር ስላልያዝኩኝ በእጅ ያነሳሁት። ያው የትም ልጥለው አልችልም። እዚህ ያደረኩትና እዚህ የሆነ ስላለ ሬስቶራንት እነሱ ያጸዱታል። ያ እዚህ ጋር የሆነ እንጨት አግኝቼ በሱ ሌሎችን ቆሻሻዎች ያነሳኋቸው። እንደዛ አይነቶች ቆሻሻ ሲኖሩ ምንድነው አሁን ግድቦች ስላሉ ግድቡ ላይ ውሃው የሚተኛበት ላይ ይንሳፈፉና የምናየውን ነገር ያበላሹታል። ግድቡ ደግሞ ማራኪ እንዲሆን ያደርጉታል። እንዲሁም ደግሞ ግድቦቹ ፏፏቴ ያላቸው እነሱ ላይ እነዚህ ይጠራቀሙና እይታውን በጣም ነው የሚያበላሹት። ግን ሙሉ ንጹህ ፏፏቴ ስናይ ማራኪ ይሆን ነበር። ግን እንደዚህ ቆሻሻ የሚጣል ከሆነ ማራኪነቱን ይቀንሳልና
ቆሻሻ በተገቢው መንገድ ነው ማስወገድ ያለብን። አሁን እንዳውም ብዙ እየተሻሻለ ስለሆነ ብዙ ቆሻሻ አይታይም፣ ግን ሙሉ ለሙሉ ግን መቅረት አለበት። ያው በዚህ አመት ደግሞ እንደምታስታውሱት እንደዚህ የፌስታል ምርቶች እንዲቀሩ ተወስኗል። አሁን በተለያዩ ስኔን በሚተኩ እቃ መያዣዎች ነው እየተጠቀምን ያለ ነው። ግን በፊት የተመረቱ ፌስታሎች አሁንም ድረስ ስላሉ ሙሉ ለሙሉ አልጠፉም። ሰው ግን ይሄ መከልከሉ ይህን ችግር ይቀርፈዋል ማለት ነው። የተከለከለውም ያው እንደዚህ አይነት ችግር እንዳይፈጥሩ ነው። አንደኛ አይበሰብሱም። ሰው የሚበሰብስ ነገር ቢሆን ምንም ችግር የለውም። ግን ፌስታል በባህሪው ስለማይበሰብስ አካባቢን ለረጅም እድሜ ስለሚበክል ነው። ያው በአንድ እጄ የቀረጽኩኝ በአንድ እጄ ስለማነሳ በጣም ነበር የሚደክመው። አይመችም ነበር። ትልቅ ስራ ሆኖ ሳይሆን ስለማይመች ነው። ይሄ ደግሞ ኮባ ነው እና በኮባው በግንዱ የተቆረጡ ግንዱ ላይ ተያይዘው የቀሩ ፌስታሎች አሉ። እነሱን ነው እያነሳኋቸው ያለሁት። ቤተሰቦች እስኪ ላይክ ካላደረጋችሁ ላይክ አድርጉት ይህን ቪዲዮ። አመሰግናለሁ። ሃይላይት ላይ ያየነው መርከብ ከዚህ ከፍ ብሎ ነው ያለው። አሁን በዋናነት የምናየው ቀጣይ እሱን ነው። እንዲሁም ደግሞ ዝሆኖች ተራራው ላይ ተቀርጸው የተቀመጡ አሉ። እሱንም እናያቸዋለን። እነሱ በጣም ነው የሚያምሩትና ግዝፈታቸው እንዲሁም ደግሞ በመደዳ ከትልቅ እስከ ትንሽ ተደርድረው ነው ያሉትና የሚያምር ቦታ አድርገውታል። እነሱንም እናያለን። እንዲሁም ደግሞ የወንዝ ዳርቻው አካባቢ የተገነቡ ባይክ ሌኖችና ወኮዎች አሉ። እንዲሁም ደግሞ አረፍ ተብሎ የተለያዩ ጊዜ ለማሳለፊያ የሚሆኑ መቀመጫዎችም አሉ። እነሱ እናያቸዋለን። ከዚህ እንደጨረስን ወደዛ ነው የምናመራው ቤተሰቦቼ። ይሄ አሁን አልነሳልና በእግሬ ተጠቅሜ ያነሳሁት። ኦልሞስት አሁን እየጨረስኩኝ ነው። እዚህ ያለውን ሳየው በቃ ማለፍ አልቻልኩም። እዚህ ጋር ደግሞ ሃይላንድ ነው ተጥሎ የምናየው። ሃይላንድ አልነሳኛልና አሁንም እንደ ቅድሙ እግሬ ልጠቀም ነው። በቃ በእግሬ ያነሳሁት። ሌላ ጊዜ በቃ ኤክስፔሪየንስ እንዲሆነ ግላቪዝ እና እንደዚህ ሳልቸገር አነሳለሁኝ። ኦልሞስት እዚህ ያለውን ነገር አሁን እያጠናቀቅኩኝ ነው። ወደ ላይ ይዣችሁ ሄዳለሁ። ቤተሰቦቼ እንዳላሰለቻችሁ ተስፋ አደርጋለሁ። ይህ ደግሞ ሀረግ መሳይ ሳር ነገር ነው። ኦኬ አሁን ጨርሻለሁ። እንግዲህ ሁሉም ንጹህ ሆነዋል። ሁሉም አካባቢ እንደዚህ ነው መሆን ያለበት። አሁን በወንዝ ዳርቻ ላይ እንደነዛንም አነስተኛ ግድቦች አሉና ቆሻሻ ካለ ያዝ ነው የሚያደርጉት። ደረቅ ቆሻሻና ስናስወግድ በጥሩ መሆን አለበት። ጨርሻለሁ ቤተሰቦች። እንግዲህ ስለተከታተላችሁኝ አመሰግናለሁ። እንጨቱን ጣልኩት። እጄ እንደምታዩት ቀልቷል። ውሃም አላገኘሁ ነበርና ረጅም ሰዓት ቆይቼ የታጠብኩት እዚህ አካባቢ። አሁን ደግሞ በመርከብ ቅርጽ ወደ ተሰራው ሬስቶራንት እንሄዳለን። አሁን በማለዳ ነበርና ይሄን ቪዲዮ ስቀርጽ የፀሐይ እየወጣች ነበርና
ሰንራይዟ በጣም ደስ የምትል ነበረች። እንዲሁም ደግሞ ያው ክረምት ስለሆነ ሰማዩ በጉም ነገር እየተሸፈነ ነው የምናየው። እዚህ አካባቢ ደግሞ ያው ትናንት እንደነገርኳችሁ የተለያዩ የስዕል ስራዎች እየተሰሩ ነው። ከነዛ መካከል ነው እዚህ ጋር ያለው የሆነ ጉንጉን ነገር ነው እና የተሰራው ነገር እየተያዘ ይሄዳል። እዚህ ጋር አዲስ ዘ ኒው ፌስ ኦፍ አዲስ የምትላለች እቺ አማርኛዋ አዲስ አለች። መጨረሻ ላይ ደግሞ አበባ ትላለች። ዘ ኒው ፌስ ኦፍ አዲስ ኢትዮጵያ። ከዛ ከስር ደግሞ የአንበሳ ቅርጾች ይታያሉ። እንዲሁም ፈረስ የጋለበ ሰው አለ። ከዛ ከጎኑ ደግሞ የአክሱም ሐውልት አለ። አሁን ከፊት ለፊቱ ነው። ይህ በመርከብ የተሰራ ሬስቶራንት እጅግ ዲዛይኑ የሚያምርና በቃ ቆንጆ ነገር ነው። የሆነ ላንድ ማርክ ነው የሚሆነው። የሆነ ምልክት አይነት የሆነ ቦታ ነው የሚሆነው። እንዲሁም ደግሞ ወደ ምስራቅ ፊቱን አዙሮ ነው የተሰራው። የጧት ፀሐይ ያገኛል ማለት ነው። እንዲሁም ደግሞ ከላይ ቴራስ G+1 ነው። ቴራስም ነገር አለው። ከስር የወንዙን ድምጽ እየሰማችሁ ከዚህ ጋር ደግሞ ቁጭ ብላችሁ የተለያዩ ነገሮች መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ የምናየት የሆነ የአሳ ብሉፊሽ ነገር ናት። በኮረብታዎች ተከባ ነው የምናየት እና አሁን ላይ የምናየው ተራራ እንጦጦ ነው። ያው ከእንጦጦ ፒኮክ የወንዝ ዳርቻ የሚሄደው ነው ይሄ ፕሮጀክት። ኦልሞስት በባለፈው ይሄ የወንዝ ዳርቻ ተመረቋል። እንጦጦ የስትሮበሪ እርሻ በተመረቀበት ጊዜ ማለት ነው። የተመረቀው እስከ እንትን ነው እስከ ከእንጦጦ ቀጨኔ ያለው ማለት ነው። ኦልሞስት ይሄ ፓርቱ ነው። ከቀጨኔ አካባቢ ስለሚገኝ ይሄ እኔ በጣም ነው የወደድኩት ይሄንን ህንፃ። እንዴት አያችሁት? በልዩ ዲዛይን የተሰራ በዛ ላይ ደግሞ ወንዝ ዳርቻ ደስ ይላል በጣም። ቀጣይ ደግሞ የት እንዳስጎበኛችሁ ትፈልጋላችሁ? እሱን ኮሜንት ላይ አሳውቁኝ። እንዳሳያችሁ የምትፈልጉ ነገር ካለ ኮሜንት አሳውቁኝ። እዛ አካባቢ ሄጄ ቪዲዮ ሰራላችኋለሁ። እንዲሁም ደግሞ የልጅነት ኤክስፔሪንሳችሁን ማወቅ ከፈለጋችሁ አሁን ምን ላይ እንዳለ አሳያችኋለሁኝ። በባለፈው የቀበናን ቪዲዮ ስናይ ብዙዎቻችሁ ትዝታችሁን አካፍላችሁናል። የቅንቢቢት አካባቢ ልጆች ቀበና ወንዙ እንዲሁም ደግሞ የቀበና ወንዝ የምትዋኙበት ቦታ እሱን አይተን ነበርና አሁን ግድብ የተሰራበት አካባቢ ማለት ነው ጀርመን ኤምባሲ። እዚህ አካባቢ ደግሞ ወይም ደግሞ ሌላም ቦታ የልጅነት ትዝታችሁን ላሳያችሁ ዝግጁ ነኝ እኔ። ቤተሰቦቼ ስለምትከታተሉ በዚህ አጋጣሚ በጣም 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 አመሰግናለሁኝ። የምትሰጡኝን ነገር ሁሉ በፍቅር ነው የምቀበለው። ሀሳብ አስተያየታችሁን እቀበላለሁ። እዚሽ ጋር ደግሞ የምናያት በጣውላና በብረት የተሰራች አረፍ መባያ ነች። በመሀሏ ደግሞ አበቦች አሉ። ሰርክል ሰርታችሁ ከጓደኛ ጋር እየተጫወታችሁ አየር የምትወስዱበት አይነት ቦታ ነው። የሬስቶራንቱ የላይኛው ክፍል ነው። በአንዱ በኩል አረንጓዴ ነገር አለው፣ ሳሮች አሉት። ከፊት ለፊቱ ደግሞ ቴራስ አለው። እዛ ላይ ደግሞ አገልግሎት ይኖራል ማለት ነው፣ የካፌው አገልግሎት። አዎ ይሄ የምናየው እንግዲህ ሰማያዊው የሳይክል መንገድ ነው።
በዚህ በኩል ደግሞ ከላይ እንደዚሁ ካፌዎች አሉ። እንደ ሰገነት ነው፣ ከፍ ያለ ቦታ ስለሆነ ሰገነት ነው። ከስሩ ሳር አለ፣ እንዲሁም ደግሞ የሳይክልና የእግረኛ መንገድ አለ። ይህ እንግዲህ እስከ ፒኮክ ድረስ የሚደርስ ፕሮጀክት ነው። እዚህ አካባቢ ለየት የሚያደርገው ሙሉ ሳር ነው እና ብዙ ግሪን ኤሪያ ያለበት ቦታ ነው። እሱ ነገር በጣም ነው ደስ የሚለው። ሃይላይቱ ላይ ያየናቸው የዝሆን ሐውልቶች ጋር እየደረስን ነው። ኦልሞስት እየተቃረብን ነው። እነሱን አይተን የዛሬውን ቪዲዮ እንጨርሳለን። ቤተሰቦች እስከ መጨረሻው ድረስ ተመልከቱ። ስለተከታተላችሁን በጣም እናመሰግናለን። ልክ የዝሆኖችን ሐውልት እንዳየን ቪዲዮ እንጨርሳለን። ነገ ደግሞ በሌላ አዲስ ቪዲዮ እንገናኛለን። አመሰግናለሁ። ሰላም ሁኑልኝ ቤተሰቦቼ።